ኤርፖርት አለን። ከኤርፖርት እስከ ሎጁ ያለው ርቀት 5-10 ደቂቃ ቢወስድ ነው። ማንም ሰው ከየትም ቦታ በአውሮፕላን ተሳፍሮ መጥቶ በሎጁ በሚሰጠው ሰርቪስ በ5 እና 10 ደቂቃ እዚህ ቦታ መጥቶ 1 ቀን 2 ቀን ከቤተሰቡ ጋር ቢያሳልፍ ዘመኑን ሙሉ የተመኘውን ገነት በጨረፍታ የሚያይበት ቦታ ይሆናል ማለት ነው። ይህ የተባለለት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቤንች ሸኮ ዞን የተገነባው የደንቢ ኢኮሎጅ ነው። ተፈጥሮን ከልማት ጸጋን ከእሴት ጋር ደምሮ የያዘው ስፍራው በቅርቡ የሚመረቀው አየር ማረፊያና የተመረቀው ሎጅ ሲጨመርበት ቅርስም ጉርስም ስለመሆኑ የአካባቢው ነዋሪዎች ይናገራሉ። ደንቢ ሎጁ ከዛ በፊት አንዳንድ ለሰርገኛ ለተለያዩ ትንንሽ ነገሮች ነው ሲዋል የነበረውና አሁን ግን ጠቅላይ ሚኒስትራችን መጥቶ ይሄንን መሰረተ ልማት አዲስ እንዲሻሻል ባደረገው ላይ ከባድ የሆነና ከፍተኛ የሆነ ለውጥ ነው የመጣው። ቀጣይ ለአካባቢያችን በጣም ቱሪስት የሆነ እና ለትልቁ የገቢ ምንጭ እንዳለበት ይሄንን ግንዛቤ አድርጎ ይሄ አሁን ኢንቨስትመንት ሆኖ ሲሰራ በጣም ደስ ብሎናል። ለአካባቢ እጅግ እድል እጅግ በር እጅግ ስራ ተከፍቷል ብዬ አምናለሁ። ስራ አጥቶ በየመንገድ ላይ ሲቆሙ የነበሩ ሰዎች ስራ አጥቶ በየጫካ ሲንከራተቱ የነበሩ ሰዎች መንግስት በፈጠረው ምቹ ሁኔታ አሁን በእንደዚህ አይነት ኢንዱስትሪ አካባቢ እንደዚህ አይነት ሎጅ አካባቢ ሄዶ ስራ በማግኘቱና ስራ በመስራቱ እነሱም ደስተኞች ናቸው፣ እኛም ደስተኞች ነን። ለወትሮው ከታደለው የተፈጥሮ ሀብት በተጨማሪ የኢኮኖሚ ዋልታ የሆኑ ምርቶችና ማዕድናት መገኛ የሆነው ይህ አካባቢ ሎጁና የአየር ማረፊያው የኢንቨስትመንት ስበትን ፈጥረውለታል የሚለው ደግሞ የሚዛን አማን ከተማ አስተዳደር ነው። በልማትና በኮንፈረንስ ቱሪዝምም ሆነ የተለያዩ አማራጮች ወደ ከተማይቱ የሚመጡ እንግዶችን ተቀብሎ ለማስተናገድ የሚያስችል ዝግጅት እየተደረገ መሆኑንም ሰምተናል። በኢኮኖሚክ እንቅስቃሴ በዙሪያችን ካለው ከወርቅ ጋር ተያይዞ በዙሪያችን ካለው የእርሻ ኢንቨስትመንት ጋር ተያይዞ በርካታዎች በሀገራችን ደረጃ ትልልቅ ኢንቨስተሮች ትልልቅ ባለሀብት የሚባሉት ወደ ሚዛን አማን ከተማ አስተዳደር በርካታ በመምጣት የኢንቨስትመንት የማልማት ጥያቄዎችንም የሚያቀርቡበት ከተማ ነው። ከዛ ጋርም ተያይዞ በቅርቡ በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተመረቀው የደንቢ ሎጅ ትልቁ እነዚህን እንግዶች ለማስተናገድ ክፍት ሆኖ በቅርብ ጊዜ ወደ ስራ የሚገባ ነው የሚሆነው። ከዛ በተጨማሪ በቅርብ ጊዜ ተጠናቆ ወደ አገልግሎት ሊገባ የሚችል ትልቅ ግዙፍ ኢንተርናሽናል ኤርፖርት በሚዛን አማን ከተማ አስተዳደር የተሰርቶ የተጠናቀቀ ነው ያለው። በአካባቢው የተመረቀው የደንቢ ኢኮሎጅ ከሚፈጥረው የስራ ዕድል ባሻገር በተለያዩ አማራጮች ያሉ የልማት ጸጋዎችንም ለመግለጥ ያለው አቅም የሚመነዘር ነው። ይሄ ሎጅ ይሄንን ውሃ ይሄንን ጫካ ይሄንን ቡና ይተካል ማለት አይደለም። አይተኩም። እነሱ ግን የነሱን ውበት ይገልጣል። እነሱን ለማድነቅ እንደዚህ ያለ ምቹ ከባቢ ይፈጥራል። እነሱን ለመመራመር ለማድነቅ የፈለገ ሰው የት ይጃርፋለሁ ብሎ እንዳያስብ እንዳይጨነቅ ያደርጋል። ያ ምቾት ከሌለ ሰው በአትራክሽን ብቻ በሚያምር ነገር ብቻ ጥቂቶች ደፋሮች ይሞክሩ ይሆናል እንጂ ብዙ ሰው ይቸገራል። እና የዚህ ሎጅ መገንባት ሀገራቸውን ለማየት ውበት ለማድነቅ ሰላም የሚፈልጉ የገነትን ጉዞ መለማመድ ለሚፈልጉ ሰዎች ሁሉ በእጅጉ ጠቃሚ ስለሆነ ኢትዮጵያውያን በቻላችሁት መጠር በቅርብ ርቀት ያላችሁ በመኪና በርቀት ያላችሁ በአውሮፕላን እየመጣችሁ አማን ሚዛንን ማየት የሰርክ ስራችሁ እንዲሆን አደራ ማለት ፈልጋለሁ። ከዚሁ ጋር ተያይዞ የሚመጣም ሆነ የቀረቡ እድሎችን በአግባቡ ጠብቆ መጠቀም ስራቸው እንደሚሆን የአካባቢው ነዋሪዎች ጠቅሰዋል። መንግስት የግሉንም ዘርፍ በማስተባበር መሰል የልማት ስራዎችን በአካባቢው መትከሉ ፍትሃዊ የልማት ተጠቃሚነትን ለማስፋት ያለውን ዘላቂ ፍላጎት የሚያሳይ እንደሆነም አንስተዋል። በጣም ደስ ብሎናል። ሌላ አካባቢ እንደዛኛ ስናይ እንደ ፓርኮች ሲሰሩ የነበሩት አሁን ወደኛ አካባቢ ሲመጣ በእርግጥ ይሄ ብልጽግና መንግስት አካባቢውን ሳይላይ ኢትዮጵያን በአንድነት በአንድ አስተሳሰብ ነው የመራ ያለው። ከዳር እስከ ዳር ይሄ ልማት እንዲደረስ ፍላጎትና ጉጉትም እንዳለም ጭምር ነው እኔ በግሌ የተራድኩት። እንደዚህ አይነት ልማት እንደዚህ አይነት ሎጅ እንደዚህ አይነት ኢንዱስትሪ እንደዚህ አይነት ፋብሪካዎች በሀገራችን ደረጃ ላይ ውስን ካልሆነ በስተቀር እንደዚህ ተሰርቶንም ታቅዶም ታስቦም አይታወቅም። በአሁኑ በቅርብ ጊዜ ብዙ ኢንዱስትሪዎችን ብዙ ሎጆችን ብዙ ፋብሪካዎችን እየመረተ ትልቅ አስተዋጽኦ ያደረገ ስለሆነ ያ ተጠናክሮ እንዲቀጠር ፍላጎቴ ነው ምኞቴንም ነው።
ከስራ ወዲህ የተለያዩ ተያያዥ የልማት ጥያቄዎች ከአልሚዎች ዘንድ መምጣታቸው የተጠቀሰ ሲሆን አፋጣኝ ምላሾች እየተሰጡ ስለመሆኑም ተነስቷል። ይህም የመጣውን ጸጋ በአግባቡ ለመጠቀም የሚደረገው ጥረት አካል ነው። እየሰራ ነው የምንገኘው በሆቴል፣ በቱሪዝም፣ በተለያዩ ኢንቨስትመንቶች በሚዛን አማን ከተማ አስተዳደር በኢንዱስትሪ ዘርፍ በማኒፋክቸሪንግም ለመስራት የሚፈልጉ ትልልቅ ኢንቨስተሮች ጥያቄያቸውን እያቀረቡ ነው ያሉት። እኛም የቅድመ ዝግጅቶችን ጨርሰን የመሬት ዝግጅቶችንም ያጠቃለን በቅርብ ወዲህ እነዚህ ስራዎች በበቂ ሁኔታ ሊያስተናግድ በሚችል መልኩ እየሰራን ነው የምንገኘው። መሰል የልማት ስራዎች ለሀገር ያላቸው አበርክቶ ከፍተኛ በመሆኑ ሊስፋፉ እንደሚገባም ተመላክቷል።